ስናጠና መጽሐፍ ቅዱሳችንን ስናነብ እንደዚሁም ደግሞ ከዳንን በኋላ ጌታን ስለተቀበልን ጌታን የተቀበልን ሰዎች እነዚህ ነገሮች ካልገቡን አሁን ለኛ ህይወት ሚስጥር አይደለም። ምክንያቱም ከጨለማ ወደሚደነቀው ብርሃን ስለገባን ውጪ ላሉት ሰዎች ግን ህይወት ሚስጥር ናት። ኢቨን ሰው የራሱን ማንነት ማወቅ አይችልም። የአይደንቲቲ ክራይሲስ አለ ማለት ሰው ሁሉ የሚጠይቀው ለምን ሆንኩኝ? ምንድነው? ለምንድነው እንዲህ ማልፈው? ቆይ ማን ነው የፈጠረኝ? ለምን መጣው? እሺ ከሆነስ የነገር ለምን ወደኔ ለምን በዚህ መንገድ አልፋለሁ? ለምን ነገ ይሄ ይመጣል? ለምን ሌላው ነገር አይመጣም እንዴ? ለዚህ ነው እንዴ የተፈጠርኩት? እና ሰው በጥያቄ ውስጥ ነው። እሺ ራሱን ማወቅም አቅቶታል። ውጭ ያሉ ሰዎች አያውቁም ራሳቸው። ለዛ ነው መጽሐፍ ቅዱስ በደመ ነፍስ ራሳቸውን ለቀው እንደሚነዳ እንስሳ መኖር ጀመሩ። ከኃጢአት በኋላ ሰው ከእግዚአብሔር ሐሳብ ርቆ በደመ ነፍስ ማሰብ ጀመረ። ለዛ ነው ጴጥሮስ መጥቶ እንደ በጎች በተለያየ መንገድ በራሳችሁ ጎዳና ተቀበዘበዙ ነበር። እንደምን እንደ በጎች ነው ያለው። አሁን ግን ወደ ነፍሳችሁ እረኛና ጠባቂ ወደ ሆነው ወደ ክርስቶስ ተመልሳችኋል ሲለን ከመዳናችን በፊት ሰው ደመ ነፍስ ነው። ሰው ከእንስሳ የሚለየው በምኑ ነው የሚለየው? ሰው ከእንስሳ እንስሳት መንፈስ የላቸውም። ሰው ከእንስሳ የሚለየው ስፒሪት ስላለው ነው። ስለዚህ እግዚአብሔር በዳግም ውልደት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል የመጀመሪያ በሕይወታችን ላይ ቅጽበታዊ የሆነ ለውጥ የሚሆነው በቅጽበት ሰው መንፈሱ ዳግም ይወለዳል። ዮሐንስ 3:16 ላይ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከመስጠት ድረስ አሳልፎ እንዲሰጥቷል። በሱ የሚያምን አይፈረድበትም። ወዲያው ሮሜ ምዕራፍ 10 ላይ ሐዋርያው ጳውሎስ ለሮሜ ሰዎች ሲናገር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብ ብታምን እግዚአብሔር አፍ ደግሞ ከሞት እንዳስነሳው በአፍ ብትመሰክር ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ ደግሞ ሲመሰክር ይድናል። ሁለተኛ ቆሮንቶስ ምዕራፍ 5:17 ላይ ይመጣና ማንም በክርስቶስ ቢሆን ኢን ክራይስት ያ ሰው አዲስ ፍጥረት ነው፣ አሮጌ ነገሩ አልፏል የሚለን ስለ ማይንዱ ነው የሚያወራን? ስለ ስጋው ነው የሚያወራን ወይስ ስለ መንፈሱ ነው? ያዕቆብ 1:18 እግዚአብሔር የበኩራት አይነት እንሆን ዘንድ በእውነት ቃል አስቦ ወለደን ይላል። ስለ ምኑ ነው የሚያወራው? ስለ የትኛው ማንነታችን ነው የሚያወራው? አንደኛ ጴጥሮስ ምዕራፍ 2 ላይ ጴጥሮስ ሲናገር እንደዛ ነው የሚለው፣ ክፋትን፣ ተንኮልን፣ ሐሜትን፣ ግብዝነትን አስወግዳችሁ አሁን እንደተወለዱ ሕፃናት እንድታድጉ ተንኮል የሌለበትን የቃል እውነትን ተመኙ። አሁን እንደተወለዱ ሕፃናት እንድታድጉ እዛ አንደኛ ጴጥሮስ ምዕራፍ 1:23 ላይ ይናገራል። ዳግመኛ የተወለዳችሁት ሕያውና ለዘላለም ጸንቶ ከሚኖር ከእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይለናል። የትኛው ነው መጽሐፉ እያወራን ያለው ሲባል ስለ መንፈሳችን ነው የሚናገረው። የሰው መንፈስ ዳግም ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገን ስንቀበል ኮምፕሊትሊ ከጨለማው ወደሚደነቀው ብርሃን ይገባል። ያለ ምንም ነገር የአጋንን ተጽዕኖ ላዩ ላይ ሊኖር አይችልም። ኮምፕሊትሊ ያሳያቸዋል። ጳውሎስ ሐዋርያ ሥራ ምዕራፍ 20 ላይ ጌታ እንደዚህ ያለው የብዙዎችን ዓይን ትከፍታለህ ካለው በኋላ ከጨለማ ስልጣን አገዛዝ ብዙዎችን ነፃ ታወጣልኛለህ ማለት ሄደ ተመሰክርና ሲድኑ ሰዎቹ ከጨለማው አገዛዝ ስልጣን ነፃ ይወጣሉ ማለት ነው እያለን ነው። ኦኬ። ስለዚህ መጽሐፍ ቅዱሳችን በአንደኛ ተሰሎንቄ ምዕራፍ 5:23 መሰረት ሶስት ክልሎችን ሶስት ረለም የምንላቸውን ይኸውላችሁ የመንግስቱን ምስጢር ማወቅ ለእናንተ ተሰጥቷችኋል አላቸው ሐዋርያቶች። ለእናንተ ውጪ ላሉትስ አያውቁትም። ላይፍ እንዴት እንደሆነ የሚያውቁት ነገር የለም። ምናቸው ይስራ የትኛው ክፍላቸው ቢሰራ ምን ማድረግ እንዳለ የሚያውቁት ነገር የለም። ስለዚህ ነው እንዳዩት እንደሰሙት በቃ ዝም ብለው ማለት ፊሊንግ ሲሰማው አመመኝ ነው የሚለው እንደተሰማው ነው የሚሄደው። ለምን ከተባለ ሰውየው መንፈሱ ሞቷል። መንፈስ ዓለምን መገናኘት አክሰስ ማድረግ በፍጹም አይችልም። ዶሚኔት ይደረጋል። ስለዚህ ነው የነገርከው እንኳን አንተ ይሄ ነገር እኮ የሰይጣን እኮ ነው
ክፉ እኮ ሩል እያደረገህ ነው እየመራን ብትል አይገባው። ለምን ነው የማይገባው? እንደውም ይሳደባል። ሰይጣኔ ላይ ነው ይላል። ወረኔ ስልጣን የለውም። ማናም እርኩሰት ውስጥ ነው፣ አመጽ ውስጥ ነው፣ ውሸት ውስጥ ነው ማለት ነው። ኧረ እባክህ ኖ እኛስ መቼን ያወቅነው? ከዳንም በኋላ ኤፌሶን ምዕራፍ 2 ላይ ቁጥር 1 ላይ እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ፣ በዚህም አየር ላይ ለሚሰራው በዚህ ዓለም ላይ ለሚሰራው ለአለቃው መንፈስ እየታዘዛችሁ ፍቃዱን ታደርጉ ነበር። አሁንም ይልና ውጭ ያሉትን የለም የሚታዘዙ ውጭ እንዳሉት ልጆች የቁጣ ልጆች ነበራችሁ ይላል። አሁን አሉ ማለት ነው። ሩል እያደረገ የሚያውቁት ነገር የለም። እሺ ራቁት ያስለብሳቸዋል፣ ናይት ክለብ ይዟቸው ይሄዳል፣ እዛም እዚህም ይጥላቸዋል። በብዙ አካየ በመጠጥ በአሽሽ በሲጋራ በዝሙት እንደፈለገ ያን እንደ ትምክት እንደ ኩራት አድርጎ ያስቡታል። እሺ ማን ነው ከላይ እየተጫወተባቸው ያለው ሲባል የአለቃው መንፈስ። አሁን ይሄን ሚስጥር እኛ ገባን። እሺ በፊት እናቀው ነበር? አናቀው፣ አይገባንም። የምናደርገው ነገር ሁሉ ከኛ ነው የሚመስለን። እሺ ከኛ የመጣ ነው የሚመስለን። ስለዚህ መጽሐፍ ቅዱሳችን ከዳንን በኋላ ታዳማኝ ከዳነ በኋላ ስትራግሉ ለምንድን ነው? ከዳነ በኋላ ደስታን መለማመድ ያቃተው? ከዳነ በኋላ እግዚአብሔር ወዳየለት የገባንበትን የመንፈስ ዓለም በረከቶች በሕይወታችን መግለጥ ያቃተን ለምንድን ነው? ለምንድን ነው ግራ መጋባቱ? ለምን ነው ኮንፊውዥኑ? ከምን የተነሳ ነው ሲባል እነዚህን ሶስቱን ረለሞች ጠንቅቆ ካለማወቅ ካለመረዳት የተነሳ ነው። ለዛ ነው ትምህርት የሚያስፈልገው። እህትና ወንድሞቼ ችግር የለም እግዚአብሔር ምናምን የሚባል የለም። ኪንግደሙ ላይ ላማለኝ በሰማይ ወተቷንም አለ። ይሄ ችግር በቃ እግዚአብሔር አንድ ቀን ዘንበል ይላህ የሚባል የለም። ለምን ዘንበል አይልም? መጥቶ አያችሁ። እኔ ሌላ ቦታ ላይ ጥሩ ነገር ሲወድቅ ለምን እኛ መንደር ላይ ምን ነካው? ለምን አይወድቅም አትሉም? ጥያቄ እኮ አለ እኮ እንዴ። ምንድነው እንዴ እየተከተልኩት ሲባል ለምንድን ነው? አንድ ሰውዬ እንዲጠየቁት እግዚአብሔር ባለጠጋ እንድትሆን ይፈልጋል ወይ ብለው ሲጠይቁት አያገባውም ማለት ሁን አትሁን ምርጫውን ያንተ ምርጫ ነው። እሱ ጋር አሁን እሱ በቃ እንድትሆንልኝ ይፈልጋለሁ እባክህ ምናምን ነው። ምርጫህ ነው። አንተ ነው የምትመርጠው። ከፈለክ ድሃ ከፈለክ ባለጠጋ መሆን ትችላለህ። ምክንያቱም እሱን የማያውቁት ሰዎች እንኳን እሱ የለም የሚሉ ሰዎች ማይንዳቸውን ተጠቅመው ምንም እግዚአብሔር ጋር እንደው ይሁን ይፈልግ ይሆን አይፈልግ ምርጫህ ነው። እሱም ቢፈልገው ሆንክም አልሆንክም ድሃም ብትሆን ድህነት ከሱ ከጽድቅ ጎዳና ካወጣ፣ ሀብታምም ብትሆን ሀብታምነት ከሱ ከጽድቅ ጎዳና ካወጣ ያኔ ነው ችግሩ። ምርጫው አንተ ነው። አይኔ ድሃም ሆኜ የጽድቅ ጎዳና ላይ ቆማለሁ። ራይት። አሁን ጉዳዩ እግዚአብሔር ድሃ ሆንክ አይደለም፣ ሀብታም ሆንክም አይደለም። ስለዚህ ለጢሞቴዎስ ምን አለው? ብዙዎች ገንዘብን ሲመኙ እምነት ከተባለው መንገድ ችግሩ ምኑ ነው? ችግሩ የፈለገው መያዛቸው አይደለም፣ ብሩን አይደለም። እግዚአብሔር ግን ወጡ እሱ የፈለገው ሁንም አትሁንም ያንተ ምርጫ ነው። ግን ትቆማለህ ወይ ነው ትራኩ ላይ ማለት ባዶ ሆኜ በምኞት ይሄን እንደው በጌታ ባሉን ሰብሬ በወስደው እምል ከሆነ አቤት የወርቁ ብዛት እምል ከሆነ አቤት እንደው እኮ ፖሊስ ስላለ ነው ያልኩ ምገማጅ ከሆነ ያኛ ነው። አሁን ጉዳዩ ነው ይዛል አለ ቲዝም የቱጋ ነው መንገዴ ላይ ለቆምከው። ስለዚህ እነዚህን ሶስቱን ዓለማት እናያቸዋለን። የመጀመሪያው መጽሐፍ ቅዱስ ስለምን ይነግረናል? ስለ መንፈስ ዓለም ይነግረናል። አንደኛ ተሰሎንቄ ምዕራፍ 5 እናውጣና ከዛ በመነሳት እነዚህን ሶስቱን ረለሞች እናያቸዋለን። ከዛ ይገባናል ማለት ነው የነፍስ መዳን ምን ማለት ነው የሚለው ሐሳብ ግልጽ ይሆንልናል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይልና መንፈሳችሁን ነፍሳችሁንና ስጋችሁን ይቀድስ ይላል። እነዚህ ሶስቱ ዓለማት ናቸው። ስለዚህ ስለ መጀመሪያው ስለ መንፈስ ዓለማችን ቅድም የጠቀስኩት አለ። ዳግም ከተወለድን በኋላ በዚህ አይን አናየውም፣ ግን ስፒሪታችን
መንፈሳችን የሆነ ዓለም ውስጥ አክሰስ አድርጓል ማለት ከዚህ በፊት ማናቀው ከዚህ በፊት ያልገባንበት ግን በመወለድ ትራንስፈር የተደረግንበት ቦታ አለ። ቆላስይስ ምዕራፍ 1 ቁጥር 14 ላይ ከ12 ጀምሮ ቆላስይስ ምዕራፍ 1 ከ12 ጀምሮ እንዲህ ይለናል። በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃልን አብ እንድታመሰግኑ ነው። የሆነ ሄሪቴጅ ውስጥ የሆነ ርስት ውስጥ ገብታችኋል። እሺ እርሱ ከጨለማ አገዛዝ ምን አለን? ታደገን። ከጨለማ አገዛዝ ምን አለን? ታደገን። ወደሚወደው ልጁ መንግስት አሻገረን፣ ወይም ወደ ፍቅሩ ልጅ መንግስት አሻገረን። እስቲ ተሻግር ያለው በሉ፣ ከጨለማው በሉ ወደ ብርሃን ተሻግር ያለው በሉ። ዕብራውያን ምዕራፍ 12 ቁጥር 22 ላይ እንሄዳለን። ዕብራውያን ምዕራፍ 12 ቁጥር 22 ይቅርታ 12 ቁጥር 22 እናንተ ግን የዳኑትን ነው የዳነው እኛን። ምክንያቱም ከላይ ከቁጥር 18 ጀምሮ ሐሳቡን ላንብብላችሁ። የሚያወራው ስለ እስራኤላውያን ነው። እንዲህ ይላቸዋል። ሊዳሰስ ወደሚችለውና በእሳት ወደሚቃጠለው ተራራ ወደ ጨለማም ወደ ጭጋግም ወደ አውሎ ንፋስም አልደረሳችሁም። ወደ መለከት ድምፅም ወይም ቃልን ወደሚያሰማ ድምፅ አልመጣችሁም። ምክንያቱም እንስሳ እንኳን ተራራውን ቢነካ በድንጋይ ተወግሮ ይሙት የሚለው ትእዛዝ መሸከም አልቻሉም። በዛ ይታይ የነበረው ሁኔታ እጅግ አስፈሪ ነበርና ሙሴ በፍርሃት ተንቀጠቀጥኩ አለ። ስለማን ነው የሚያወራው ጳውሎስ? እስራኤላውያን በሲና ተራራ ላይ ሙሴ ሕጉን ሊቀበል ሲል እግዚአብሔር ተራራውን ሙሉን በእሳት ሞልቶት ነበረ። እንስሳ ቢመታ ተራራ አካባቢ ቢጠጋ እንስሳው ይሞታል። ሰዎች ቢመቱ እንኳን ተገድለው ይቀሰፋሉ። ሙሴም ፈርቷል። ህዝቡ ምን ሰምቷል? የእግዚአብሔርን ድምፅ ሰምቶ ፈራ፣ ተንቀጠቀጠና ሙሴ አንተ ተናገረን። ድምፁ ከባድ ስለነበር ጳውሎስ እናንተ እዛ አልደረሳችሁም አለ። የሰሙት እንኳን ምን አሉ? ፈሩ። ሙሴ ራሱ በፍርሃት ተንቀጠቀጥኩ አለ። ካለ በኋላ እናንተ ግን አለ ወደ ጽዮን ተራራ ወደ ሰማያዊ ኢየሩሳሌም ወደ ሕያዋን እግዚአብሔር መጥታችኋል። ወደ እግዚአብሔር ከተማ መጥታችኋል። በደስታ ወደ ተሰበሰቡት ወደ አላፍት መላእክት ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ፍጹምነት ወዳገኘ ወደ ጻድቃን መንፈሶች የት ናችሁ እያለን ነው። እናንተ ሲለን ምናችን በስጋ አይደለም። አሁን ስቴቱን ነው የሚያሳየን። መንፈሳችሁ አሁን እነዛ ተራራው አካባቢ ነበሩ። ጻዱት እሺ ነበሩ። ከየት ነው የወጡት? ከግብጽ። የዓለም ምሳሌ ናት ግብጽ። ወጡ። ከወጡ በኋላ ምድረ በዳውን እየሄዱ እያለ ሙሴ ምን ሊቀበል መጣ? ሕጉን ሊቀበል፣ ሕገ ጽላቱን ሊቀበል በወጣ ጊዜ አዩ የእግዚአብሔርን ክብር። እሳት ተራራውን ሞልቶታል። ተመለከቱ። እንስሳ መንካት አይችልም፣ ያስፈራል አለ። እሱን ነገርና ግን እናንተ ግን አለ ነው አሁን ከዚህ አልፎ እዚህ ከሚያስፈራው ክልል አልፎ ወደ ክብር ውስጥ እንዴት እንደገባን ሲናቅ እናንተ እኮ ልክ ዳግም ስትወለዱ ስቴት ቀይራችኋል። ጽዮን ከዛ የገባችሁበት የጻድቃነ መንፈሶች ያሉበት የእግዚአብሔር ከተማ። እስቲ ወደ እግዚአብሔር ከተማ ገብቻለሁ በሉ። ከዚህ በፊት የሆነ ከተማ ውስጥ ነበር ማለት ነው። አዎ ይኸውላችሁ የእግዚአብሔር ቃል የሚያወራው መንፈሳዊ ነገር ነው። ጳውሎስ ሲናገር አንደኛ ቆሮንቶስ ላይ መንፈሳዊ ነገርን መንፈስ በሚሰጠን ቃል አስተያይተን መንፈስ በሚያስተምረን ቃል እንገልጣለን አለ። አናየውም። ማን ነው የሚገልጥልን? መንፈስ ቅዱስ። ይሄ የእግዚአብሔር ቃል በአእምሮአችን ዝም ብለን የምንተረጉመው አይደለም። በመንፈስ መረዳት ነው የተጻፈው። መንፈስ ከዚህ ዓለም ከሚታየው ዓለም የበለጠ ሪል ቴንጀብል የሆነ ዓለም እንዳለ ይነግራል። ምክንያቱም ይሄ ዓለም ለሰዓት እየተጠበቀ ነው። ይሄ ዓለም ይጠፋል። ያ ማለት ከዚህ የበለጠ ሪል የሆነ ዓለም አለ ማለት ነው። የሚጨበጥ የሚዳሰስ ሰዎች እየኖሩበት ነው። አሁን አባቶች ሄደዋል። አምላካችንም በስጋ እኮ ነው ሊትራሊ። እነ ሄኖክም በስጋ እነ ኤልያስም በስጋ
ጌታም የትንሣኤውን አካል ለብሶ እዛ ከተማ ውስጥ እኮ ነው ያለው። እዛ ከተማ ውስጥ ላይፍ አለ ማለት ነው። ያ ከተማ የምናወራው ዝም ብሎ ነው እንዴ የሚባል ሄደ ክንፍ ምናምን አብቀለን የለም እንደ እንትን ዋው ሄቨን እንደሚባለው ውሃ ፏፏቴ እንደዛ ምናምን አይደለም። ከተማ ማለት የሚጨበጥ የሚዳሰስ ከተማ እና የምናውቃቸው አባቶች የምንላቸው የእምነት አባቶች የት ነው የገቡት? የት ነው የሄዱት? እነዚህ የእምነት አባቶች እነዚህ ሁሉ ዋጋ ከፍለው የት ነው የሄዱት? መጽሐፍ ቅዱስ ከመጽሐፍ ቅዱስ ውጪ ትክክለኛ ኢንፎርሜሽን የሚሰጣን የለም። እሺ ይሄ በግምት እኔ እንጃ የሆነ ቦታ ላይ የሆነ ነፍስ ሄዳ ተንጠልጥላ ተለጥፋ ምናምን ሊሆን ይችላል። እና እንደዛ አይደለም። ምንድን ነው የሚለን ዕብራውያን ጻፊ? ይሄንኑ ሐሳብ ላይ ዕብራውያን እዛው 11 ላይ ተመለሱ እንዲህ ይለናል። ዕብራውያን ምዕራፍ 11 ከቁጥር 13 ጀምሮ እነዚህ ሁሉ ይላል ከታች የእምነት አባቶችን ጠቅሶ እነ ሄኖክን ጠቅሶ እነ አቤልን ጠቅሶ እነ አብርሃምን ጠቅሶ ይመጣና ቁጥር 13 ላይ እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ቢኖሩ መጻተኞችና እንግዶች መሆናቸውን ተገንዝበው ነበር። ሲኖሩ እንግዶችና መጻተኞች እንደሆኑ ያውቃሉ እንደሚሄዱ። እንደዚህ የሚሉ ሰዎች የራሳቸው የሆነውን ሀገር እንደሚጠባበቁ ያሳያል። ሀገር እንዳላቸው ሲሉ ምን እያሰቡ ነው? ሀገር ከተማ አለን እያሉ ነው አለን። ከዛ ትተውት የወጡበትን ሀገር ቢያስቡ ኖሮ የትኛው ነው የወጡበት ሀገር? አለ እኮ እኛ ትተን የወጣነው ሀገር እኮ አለ። እኛ ትተን የወጣነው ሀገር አለ። ከዛ እኮ ነበርን። የዚህ ዓለም ገዢ ሩል የሚያደርግበት ሀገር ላይ ነበርን እኮ። እሱን ትተን እኮ ነኝ አሁን የወጣ ነው ዳግም በመወለድ። እነዚህ ትተው የወጡበት ሀገርን ቢያስቡ ኖሮ አሁን ይላል አሁን ከዚህ የሚበልጥ ሰማያዊ ሀገርን ይናፍቃሉ። ቁጥር 16 ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም። ከዛ ምን ረቢለው ምን ተዘጋጅቶላቸዋል? ሲቲ ከተማ እንዴ ከተማ ተዘጋጅቶላቸዋል። አሁን በመላው ዓለም ላይ ዲመን ይሄን ኮፒ ፔስት ለማድረግ ስማርት ሲቲ እየተገነባ ነው። ታውቃላችሁ የ60 ሰከንድ ስማርት ሲቲ በመላው ከተማ እየተገነባ ነው። ኢትዮጵያ አለ ወይ? እያንዳንዱ ዓለም ላይ ነው የሚሰራው። ግድ ነው። ዱባይ ጀምራለች፣ ሳውዲ አረቢያ ጀምሯል። በትሪሊየን ሳውዲዎች አሁን እያፈጠኑት ነው። የትኛው 60 ሰከንድ አስብ እስቲ። ምንም እኮ የለም። በ60 ሰከንድ እንዴት አድርገው ነው ሰውየው ገባ የምትፈልገውን ነገር አየር ላይ ምንድነው ነገሩ? ምንድነው ግን ይሆናል። እሺ ያደርጉታል። የሆነ እጅ አለ ማለት ነው ይሄን የሚፈልግ። ከዛም ይበልጥ ከዚህ የሚበልጥ ከተማ እግዚአብሔር ምን ብሏል? አዘጋጅቶ እቺን ከተማ ነው ራእይ ላይ ባቢሎን እግዚአብሔር የሚያጠፋት ከተማ እኮ አሁን ክሬት የሚያደርጉትን ነው 60 ሰከንድ። እቺን ከተማ የመጨረሻው ፍርድ እንትን ላይ እግዚአብሔር ምን ይለዋል? ይሄን ከተማ ምክንያቱም በብዙ ሰው ደም የሚሰራ ከተማ ነው። ግን ለኛ ትራንስፖርት ተደርጋችሁ ከዚህ ወጣችሁ ዛኛው ከተማ ውስጥ ገብታችኋል። ምናችን ሲባል መንፈሳችን። ለካ መንፈሳችን አሁን ምንም ነገር የሌለበት በእግዚአብሔር ዘንድ ተቀባይነት አግኝቶ ኮምፕሊት አሮጌ ማንነታችን ምንም የሚከተለን ነገር ላይኖር ልዩነት ነው የሆነው። ኒው ክሬሽን አዲስ አድርጎናል። ብራንድ ኒው ነን። ምንም ነገር የለም። ችግሩ ያ ከሆነ በኋላ መጽሐፍ ቅዱስ ምን ይለናል? እዚህ ምድር ላይ ያላችሁት አለን። ስለዚህ ነፍሳችሁ እኮ አልተነካችም። የዳነው ምናችሁ ነው? መንፈሳችሁ ነው የዳነው። እና ታዲያ የነፍሳችሁን መዳን ፈጽሙ ሲል አልዳንም ማለት ነው? እያወራ ያለው ሲኦል ስለ መግባትና ስለ አለመግባት አይደለም። የነፍስ መዳንን ሲያወራ የነፍስ መዳንን ሲያወራ ሰው በራሱ መዳን አይችልም። ደህንነትን የዘላለም ሕይወትን ማግኘት ጌታ ኢየሱስ ክርስቶስን ከማመን ጋር የተያዘ ነው። ሰው ሲያምን ይድናል። እና ነፍሱንስ ባያድን በየትኛው መንገድ ነው? ስለዚህ ነው የምናየው
ስለዚህ ሁለተኛው ረለም የምንለው ደግሞ ከመንፈስ ውጪ የምናችን ዓለም ነው? የነፍሳችንን ዓለም ነው። ልብ በሉ ጌታ ኢየሱስ ክርስቶስ እዚህ ምድር ላይ በስጋ በተገለጠበት ሰዓት የጠላት ትልቁ ፈተና ማቴዎስ 4 ላይ ዲመን ጌታን ከፈተነበት ፈተናዎች አንዱ እነዚህን ሶስቱን ረለም ነው የፈተነው። ጌታ ጋር መጣ። ታስታውሳላችሁ ምን አለ? የመጀመሪያ ጌታ ኢየሱስ ክርስቶስ 40 ቀን 40 ሌሊት ሊጾም ወደ በረሃ ሄዳል። 40 ቀንና 40 ሌሊት ተራበ ይለናል። እንዴ ራብ ጥማት አለው። ምኑ ነው የተራበው? መንፈሱ ነው አይደለም። ምኑ ነው የተራበው? ስጋው። ስለዚህ የመጀመሪያ የስጋ ረለሙ ላይ መጣማ ዲመን ይሄንን ድንጋይ ምን ብታረጋል? ዳቦ ብታረግ። ስለዚህ የስጋ ዓለም ላይ ዲመን ይሄን ዓለም ይፈልገዋል፣ ይይዘዋል። ፈተናዎቹ እንደዛ ናቸው። ሁለተኛ የነፍስ ዓለማችንን አሁን የመንፈስ ዓለማችን ውስጥ አክሰስ እንዳያደርግ እኛ ምን ሆነናል? ዲሊቨር ሆነናል። ስልጣንኛ ላይ የለውም። አሁን የሚያገኘው በየትኛውም ሁኔታ እኛን መያዝ የሚፈልገውም የሚችለውም ካላወቅን በየት ነው የሚመጣው? በስጋና በነፍሳችን። ስለዚህ ጌታ ጋር መጣ። ጌታ እንደዚህ ያለው ነው፣ የሰው ልጅ በእንጀራ ብቻ ተብሎ ተጽፏል አለው። ሄደ። አሃ አለው ችግር የለም። አሁን እቺ ምኞት ዝና ያለችባት ክፍል አለች ነፍስ። ለምን እሷን አታክ አላረገውም ማለትና ከፍ አረገው ጌታ። ና አለው። ከተማውን ሁሉ አሳየው። ተመልከታለሽ። ከዛ በፊት የእግዚአብሔር ልጅ አይደል አለው። አዎ አለ። ኦኬ። ስለዚህ አሁን ስልጣን ስትገልጥ የሆነ ነገር ስትሆን ክብር አለ። አስበው እስቲ ከሰማይ ወደ ቀር ዱቄት ሆነ ተገጣጥመ ስትነሳ የእግዚአብሔር ልጅ ሰው ምር ነው የሚል እውቅና እኮ ታገኛለህ። ዝም ብለህ እኮ ሄደህም በአየር ላይ መብረር ትችላለህ። ናና ራስህን ከዚህ ላይ መላእክቱ ሊመጡልህ የለ እንዴ ያለው። አሁን ምን ውስጥ ከተተው? የነፍስ ዓለሙ ላይ ይሄ እንዴ እግዚአብሔር ልጅ ነኝ እኮ መላእክቶች ስለኔ ሺዋር ነው የሚታዘዙት። እና ተገልብጦ ሄዶ ጌታ ከወደቀ በኋላ መላእክት መተው ሲይዙት ከዛ ዓለም ሁሉ ሲደነቅ ፈተና እኮ ነው ነፍስ ላይ። አትፈታተናለሁ። እሺ አይሆንም። ነፍሴን አሁን ይችላል ጌታ አይችልም? ይችላል። እሺ ግን ነው አለው። አሁን አንተ ያለ ጊዜው ማይሆን ነገር ውስጥ ልትከታይ ነው። ትምክት ሊመጣ ነው። ዝና ሊመጣ ነው። እኔ ማንነቴን ያለ ጊዜው ገልጬ የምትፈልገው አቅጣጫ ወደ የምትፈልገው መንገድ ልትወስዴ ነው። አይሆንም አለው። ኦኬ ዊን አደረገው። አሁን የቀረው ምንድነው? ኦኬ ችግር የለም አሁን ከፍ ላድርገውና ወደ ከተማ ይህ ባለጠግነት ብለሲንጉ የቱ ጋር እንደተገናኘ ልብ ብላችሁ ስሙ። ይኸውልህ የከተማውን አሳየውና አየኸው አለው። ዶሚኔት ልታረግ ነው አለው። ለኔ መተህ ወድቀ ብትሰግድልኝ ወርሺፕ አሁን ስፒሪቹዋሊ መንፈሳዊ ነገር ነው። የስጋውን ዓለም አሸነፈው፣ የነፍስ ዓለሙን ዊን አረገው ጌታ። አሁን መጣለትና አሁን ችግር የለም አትውደቅ፣ ችግር የለም ምግቡ ጀስት ወርሺፕ አድርገኝ። ምንድን ነው የሚሆነው ሲለው አየሁ ይሄን ሁሉ ምን ልታረግ ነው? ኦኬ ምን ችግር አለው ብላና ይሄን ሁሉ ሰጣለሁ ለምን አላሉ? በደንብ ያዙኝ። ጌታን አንተ እግዚአብሔር ልጅ አይደል? ይሄን ድንጋይ ለምን ይለዋል? ስለ ዳቦ ለምን ያወራዋል? ቀጥታ ሌላ ነገር ብሎት ከተማውን ሰጣለሁ ለምን አይሉ? ትገዛለህ፣ ይሄው ባለጠግነቱ የኔ ነው፣ እሱን ትገዛለህ ለምን አይለው? ለምንድን ነው ከወርሺፕ ጋር ያገናኘው? እሱ ላይ ሲመጣ ለምን ይሄን ሁሉ ይታያል? ሂዱ እንየውና ጥሩ ነው እያወጣን ስናነበው ማቴዎስ 4 ከቁጥር 1 ጀምሮ ከዚያ በኋላ ይላል መንፈስ ቅዱስ ኢየሱስን በዲያብሎስ ሲፈተን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው በእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖሩም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን
ወደ ቅድስት ከተማ በመውሰድ ከቤተ መቅደስ አናት ላይ አውጥቶ የእግዚአብሔር ልጅ ከሆን ራስን ወደ መሬት ወርውረው፣ እንዲህ ተብሎ እኮ ተጽፏል አለው። እግር በድንጋይ እንዳይሰናከል በእጆችም ያነሱ ዘንድ መላእክትን ሁሉ ስላንተ ያዛል ተብሏል። ኢየሱስም እንደዚሁ በመጽሐፍት እግዚአብሔር አምላክን አትፈታተን ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ ወጣውና የዓለምን መንግስት ምንድነው? ዶሚኒየን፣ አሁን ስልጣንን ኮንትሮል ማድረግ መግዛትን ሊነግረው ነው። የዓለምን ምን መንግስታት እና ክብራቸውን ምን አለው? አሳየውና ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ። መግዛት፣ ገዢነት፣ ግሎሪ፣ ስልጣን፣ ኃይል መግለጥ የቱ ጋር እንዳለ ዲመን ያውቃል። መንፈስ ዓለም ላይ ነው። አሁን ወርሺፕ አድርገኝ አሁን አለ። ከዛ ችግር የለም። ይሄ ሁሉ ምን ይሆናል? ያንተ ነው የሚሆነው። ኮንትሮል ማድረግ ትጀምራለህ። ሁሉንም ሰብዲው ታደርጋለህ። የመጀመሪያው እግዚአብሔር ዘፍጥረት ምዕራፍ 2 ላይ አዳምና ሔዋንን ከባረካቸው ከፈጠራቸው በኋላ ያለው ምንድነው? ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም አለ። ይሄን ስልጣን ከመንፈስ ዓለም የሚመጣ ነው። መንፈስ ዓለም ነው ይሄንን ፊዚካሉ ዓለምን ኮንትሮል ማድረግ የሚችለው። ልክ እንደዛው አለው። አሁን ሲለው አዎ አለው። የጌታ መልስ ምንድነው? ኢየሱስ አንተ ሰይጣን ከፊቴ ራቅ፣ ለእግዚአብሔር አምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። ከዚያም ዲያብሎስ ትቶት ሄደ። መላእክትም መጥተው ምን አሉት? ሶስቱን ረለም ጌታ ምን አድርጎታል? እስቲ ያሸንፎታል በሉ። አሁን የቱ ጋ ነው እኛ ጋር መጥቶ የሚነግረን ነገር አለ? በሉ ሲለን የነፍሳችሁን አያችሁ። ይኸውላችሁ መንፈስ ዓለም ሻርፕ ነው የገባንበት። ክብሩ አለ፣ ግሎሪው አለ፣ ስልጣን አለ። አሁን የነፍስ ዓለማችን ላይ ስንመጣ አቤት ያልጣል ነው፣ አቤት አንለቅም ያልነው ለጌታ ብዛቱ ከእግዚአብሔር ዕውቀት ጋር የሚጋፋ ለክርስቶስ ያልተማረከ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንደሚገልጸው ምንም እንኳን በዚህ ዓለም ብንመላለስ ውጊያችን ግን እንደዚህ ዓለም ስልት አይደለም ማለት። በእግዚአብሔር ዕውቀት ላይ ከፍ ብሎ የሚነሳውን የሰውን ክፉ ሐሳብ ሁሉ እየሰበርን አለ እየደረመስን እየጣልነው ለእግዚአብሔር እንዲታዘዙ እናደርጋለን። ምን ላይ ነው ያለው እሱ ሲባል ነፍስ እምቢ ትላለች። አይሆንም፣ አይቻልም። ከዛ እግዚአብሔር መንገዱ በዚህ ነው ነው ዝና ፈልጋለሁ በዚህኛው በኩል ጌታ እኮ እሱን ሁሉ እሺ ተፈልገው ኧረ አይደለም ትባል አይቻልም። ትዝ ይበላችሁ ሶርያዊው ለምጻሙ ነይማር መጥቶ በኤልያስ በኤልሳጅ ከተፈወሰ በኋላ መጥቶ ምንድን ነው ያለው? ይኸው በቃ ፈውሰኛል፣ አየህ ያለኝን ይዤ የመጣሁት ምን አለ በረከት አለ፣ ለአንተ ይዞለት የመጣው ወርቅ አለ፣ ይዞት የመጣው ሀብት አለ፣ ስጦታ ሊሰጠው ምን አለው? ሎሎ እኔ ምን አለ ኖ እኔ አልፈልግም ማለት አልቀበልም ማለት ነፍሳቸው እንዴት ኖ አልፈልግም ማለት። ከዛ እሱ ከሄደ በኋላ ገያዝ እንዴ አለ ሆራፈል ይሄን የሚያክል ነገር እንዴት ነው ነገር ይሄን የሚያክል ነገር ሄዶ ሮጦ ሄዶ እባክህ እንግዳ መጣበታለሁ እሺ እና እንዲጠይቅሃል ሲለው ምን ችግር ለመነውና ያው ሁለት አድርጎ ሰጠው። ሻራው ይሰዳለው እኔ እኮ ድሮም ያመጣሁት ምን ልለው ነው ልሰጠው ነበረ። ተቀብሎት እንደመጣ እቃውን አስገብቶ ምን ብሎ ኤልሳፊት ሊቆም ሲል የነበርክ ሲል የትም አልሄድኩም አለ። የትም አልሄድኩም አለ። መንፈሴ እኮ ሲከተል ነበር። ከዛ በኋላ ያለው ቃል ነው ተች የሚያደርገው። አሁን ይሄን ለመቀበል ጊዜው ነው አለ። ታይም ነበረው። አሁን መቀበሉን አይደለም ጊዜው ነው ወይ ነው። እሺ አሁን ምክንያቱም ሌሎች ከዛ በኋላ እኮ ሲቀበሉ እናያለን አይደል? ቤት ተሰርቶለታል እኮ ስጦታ ይቀበላል። ግን ምን አይደለም በዛን ሰዓት የመቀበል ጊዜው አይደለም።
በቃ እንግዲህ ያለው እሱ ላይ የነበረው ለምጥ ወደ አንተ ትራንስፈር ይደረጋል። የምን ጉዳይ? ያለ ጊዜው የገባበት መዘዝ የሰውየውን ከርስ ተሸከመሽ። አንዴ ግን እንዴ ሰውየው እኮ ተፈውሷል። ለምጡ የት ነበር? አሰባችኋል? ተፈውሷል ሰውየው። ለምጡ የት ነበር ያለው? ምንድነው? እንደሱ እሱ ጋር የነበረው እኮ ነው ያለው። ነበረ ማለት ነው። ከሆነ ቦታ ነበረ፣ ግባ ሲለው ወደ ነበረበት ዓለም መለሰው። አይ ሰማይን ይከፍቱና ይዘጓል ነበር። ከዛ ይምጣ አለው። ያው ልብስ ለበሰው መጽሐፍ ቅዱስ። ስለዚህ እኮ ይነግራል ክርስቶስ ኢየሱስ ለብሳችኋል ሲለን አጋንንት ያውቃል እኮ አይቶ። እሺ የሚያየው ሌላ ልብስ ነው አንተ ላይ። እሺ ሌላ ልብስ ያያል እንዴ ይላል። አማኙ ነው ማያውቀው በዚህ አይነት ስለማይታይ ጌታ እነዚህን ሶስት ዓለሞች። ለዚህ ነው ስናቃውን ከየትኛው ተነስተን የትኛው ፓርታችን የትኛው ክፍላችን ነው እያስቸገረ ያለው። ኮንሲኩዌንሲው ያዕቆብ ብሏል እኮ ይሄ ሁሉ ጠብና ጦር፣ ይሄ ሁሉ ጸብ እና ጦር የመጣው ከየት ነው? ውስጣችሁ ካለው ምንድን ይለናል? ምኞታችሁ አይደለምን ይላል። ለካ ዊን የሚደረገው ውጭ አይደለም ውስጥ ነው። ለካ ባትሉ ለካ ውጭ አይደለም የምታሸንፈው። ባላው ምናምን ብሎ ሰውየው ቁጭ ሲል አለ ውስጥ ተመልሶ ለካ የምታሸንፈው የት ነው? ውስጥ ነው ለካ የምታሸንፈው። ይሄንን መጽሐፍ ቅዱስ በደንብ ጻፈልን። እስቲ እንሂድ መዝሙር 42 ላይ መዝሙር 42 ላይ ላዲ ባሮሳ ካታብራ ዳላባያ መዝሙር 42 ከቁጥር 1 ጀምሮ እንደዚህ ይላል። ዋላ የምንጭን ውሃ እንደምትናፍቅ ይላል አምላኬ ሆይ ነፍሴም እንዲሁ አንተን ትናፍቃለች። ምን ያለ ዳዊት? ነፍሴ ናት አለ አንተን ትናፍቃለች። መዝሙር 42 ነፍሴ አምላክን ሕያው አምላክን ተጠማች። መቼ ደርሼ ነው የአምላኬን ፊት የማየው? ሰዎች ቀኑን ሙሉ አምላክ የት አለ ባሉኝ ቁጥር እንባዬ ቀንና ሌሊት ምግብ ሆነኝ አለ። ነፍሴ በውስጤ ምናለች? እየፈሰሰች። እነዚህን ነገሮች አስታወስኩኝ። ታላቅ ሕዝብ ወደ እግዚአብሔር ቤት እያመራው በእልልታና በምስጋና መዝሙር በዓል በሚያከብርበት በአላፍት ሕዝብ መካከል እንዴት ከሕዝቡ ጋር እሄድ እንደነበረ ትዝ አለኝ። ነፍሱ ዳዊት እያሰበ የለም ያን ሁሉ ምስጋና ያ ለአምላኩ ሕዝቡ ተሰብስቦ የቃል ኪዳን ታቦቱ ሲገባ ሲወጣ እሱን እያየች ነፍሴ ሆይ አለ ለምን ትተክዣለሽ? ለምንስ በውስጤ ትታወኪያለሽ? ተስፋሽ በአምላክ ላይ አድርጊ። አዳኝ አምላኬ ገና አመሰግነዋለሁ። ነፍሴ በውስጤ ምን አለች? ተክዛለች። እና አሁን ኢንደ ስፒሪት አይደለም ማለት ነው። ትካዜ፣ ተስፋ መቁረጥ፣ ድክም፣ ይሄ ጭልምልም ድክም ነገን ስናስብ ተስፋ የሚያስቆርጥ ትካዜ ሲመጣ መንፈስ ላይ ነው አይደለም። ምናችን አታክ እየተደረገ ነው? ነፍስ፣ የነፍስ ክፍላችን አታክ እየተደረገ ነው። ስለዚህ አለ ዳዊት በዮርዳኖስ ምድር በአርሞኔም ከፍታ በሚዞር ተራራ አስበሃለሁ፣ በፏፏቴ ማስጎምገም ይለዋል። ማስገምገም አንዱ ጥልቅ የሌላውን ጥልቅ ይጠራል ይላል። ማዕበሉና ሞገዱ ሁሉ ሙሉ በሙሉ አጥለቀለቀኝ። የነፍሱን ሪያክሽን አንዴ ታዝናለች፣ አንዴ ትደስታለች፣ አንዴ ተክዛለች። ይሄ ከመንፈሳችን ጋር የተገናኘ አይደለም። መጽሐፍ ቅዱስ ሲናገር ጌታ ኢየሱስ ክርስቶስ እንደዚህ አለ። ማቴዎስ 10 ላይ እንደዚህ አላቸው፣
ነፍሱን አለ ስለኔ ብሎ የሚያጠፋ እሱ ያገኛታል አለ። ነፍሱን ግን ሊያድን የሚወዳት ከዛ በፊት የተናገረው ነገር አለ። ማን መስቀሉን ተሸክሞ ምን ይበለኛል? ይከተለኝ ነው ያለው። መስቀሉን ተሸክሞ ምን ይበለኝ? ይከተለኝ። ማቴዎስ 10 ላይ እስቲ ያውጡት። ማቴዎስ 10 ላይ 3 ቦታ ላይ ይሄን ሐሳብ ገልጦታል። 10 ላይ ያለው ከዛ ማቴዎስ 16 እና ማርቆስ 8 ላይ ነው ይሄን ሐሳብ ያነሳው። ማቴዎስ 10:17 ላይ በዚህ በመደበኛው ትርጉም አነበዋለሁ። ማቴዎስ 10:17 ላይ እንዲህ ይለዋል። ከማቴዎስ 16 ላይ ያለውን እና ማቴዎስ 16:24 ላይ ከዚያም ኢየሱስ ይላል ደቀ መዛሙርቱን እንዲህ አላቸው፣ ሊከተለኝ የሚወድ ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል፣ ነገር ግን ነፍሱን ስለኔ የሚያጠፋ ያድናታል። ሰው ዓለምን ሁሉ ቢያተርፍና ነፍሱን ግን ቢያጣ ምን ይጠቅመዋል? ወይስ ሰው በነፍሱ ምትክ ሊከፍለው የሚችለው ዋጋ ምንድን ነው? የሰው ልጅ በአባቱ ክብር ከመላእክቱ ጋር ይመጣል፣ ለእያንዳንዱም እንደ ስራው ዋጋ ምን ይለዋል? ይከፍሏል። አሁን የነፍስ ማዳን ነፍስን ስለማዳን የዘላለም ሕይወትን ማጣትና ከማግኘት ጋር እንዳልተያያዘ በዚህ ወቁ። ምንድን ያለው? ሰውየው ራሱን ይካድ፣ መስቀሉን ተሸክሞ ምን ይበለኝ? ይከተለኝ። ከዛ እኔ ስመጣ ከመላእክቱ ጋር እመጣለሁ። ያኔ እንደ ስራቸው አየ። አሁን ስለ መዳንና ስላልመዳን አይደለም። የነፍስ መዳን ከምን ጋር የተገናኘ ነው? ለሱ ከመኖርና ካለመኖር ጋር፣ ለሱ ፍቃድን ሰጥቶ ከማገልገል፣ ከዛ ድኖ ፍቃድን ካለመስጠት ጋር፣ ከዛ ሪዋርድ አለው። ስለዚህ የነፍስ መዳናችን አንድ ምድር ላይ እኛ እንጠቀማለን። ለምን? ከመንፈስ ዓለም የሚመጣውን ስርዓት በህይወታችን ላይ አፕላይ ለማድረግ ከኛ ፍቃድ ጋር አብሮ አይሄድም። ጠለን ነው የሚገለጠው። አለበለዚያ አንድ ላይ አይሆንም። እግዚአብሔር የተደባለቀን ነገር አይወድም፣ አይሰራምም። ለዛ ነው ሁለት እንስሳን አታዳቅሉ ይላል። እሺ አይወድም የተደባለቀ የኛን ዊል የሱን ዊል ይዘን እስራኤላውያኖችን አላቸው አታዳቅሉ። እሺ ሁለት እንስሳ ወረድ። አሁን ለምሳሌ ኦሪጂን የሌላት በቅሎ በእግዚአብሔር ሐሳብ ውስጥ ነበረች እንዴ? በቅሎ የምንድነው? የምን ውጤት ናት? የፈረስና አዎ ማለት የተዳቀለ ነገር ሁሉ ውጤት አለው ማለት እግዚአብሔር ተቀብሎታል ማለት አይደለም። በቃ አለኩ እነሱ አዳቅለው አገኘን ቢሉም እግዚአብሔር ነው አቅቶት ነው እንዴ? እሱ አይደለም አቅቶት አይደለም እኮ ማድረግ ስለማይፈልግ ነው። ስለዚህ በትክክለኛው ነገር የሱን ሐሳብና ፍቃድ እንድትገልጥ ስለሚፈልግ በሉአውን ሪዋርድ የምታገኙት ለኔ በኖረውና ባልኖረው መካከል የሚታወቀው የነፍስ መዳን የምለው የሱን ፍቃድ በኔ ፍቃድ ሲተካ ሰውየው ምን እያደረገ ነው? የነፍሱን መዳን እየፈጸመ ነው። አለበለዛስ የኔን ፍቃድ ይዤ ደኛለው። አንድ ሁለተኛ በምድር ላይ የክብር ዕቃ መሆን አልችልም። ጳውሎስ ለጢሞቴዎስ ያለው ይሄን እኮ ነው። በአንድ ቤት ውስጥ የሸክላ ዕቃና የብር የከበረና የውርደት ዕቃ እንዳለ ሁሉ እናንተም ይላል ከዚህ መካከል ምርጫን የሰጠን። እሺ የክብር ዕቃ ለመሆን የሚፈልግ ራሱን ማንጻት ይችላል፣ መብት ነው። አይ እኔ የክብር ዕቃ መሆን እፈልጋለሁ የሚል ካለ ውድ ዕቃ መሆን ይችላል አለ። ራሱን አውጥቶ አይ እኔ ያው አያገባኝም ካለ
ቤት ውስጥ ብዙ አይነት ዕቃ አለ። መጥረጊያ አለ ቤት ውስጥ። ዝም ብለን ደግሞ የሆነ ነገር የምንጠቀምበት ጥቃቅን ዕቃዎች አሉ። ደግሞ የከበሩ ዕቃዎች አሉ አይደል? የከበረ ቦታ የምናስቀምጣቸው አይደል? እያንዳንዱ ሰው ከዚህ ነገር ራሱን ካነጻ ለክብር የሚጠቅም ለጌታውም የሚበቃ የከበረ ዕቃ ይሆናል። ግን ምኑን ሲቀይር ነው አለን? ነፍሱን ማዳን ሲችል ነው። ከምን በፊት ከነበረው ዕውቀት አውጥቶ አሁን የገባበትን የአዲሱን መንግስት አስተሳሰብና አመለካከት ሲዝ ዲሊቨሪ እያረኳት ነው እንጂ የለመደችው አለ። አይ ትል ይሆናል፣ ዝናን ትፈልግ ይሆናል፣ ከበሬታን ትፈልግ ይሆናል። ነፍሴ አይቻልም፣ ጣዩ አበቃ። የሆነ ነገር የለመደችው ለብዙ ዓመታት ከልጅነት ጀምሮ እኔ ውስጥ የተቀመጠ የለመደችው ነገር ይኖራል። አይቻልም። አምላክ የሚለው እንደዛ ነው። አትክጂ ነው አይመቸኝም ብሎ ነገር የለም። ነፍሴ ሆይ ጸጥ በይ አላት ዳዊት አይደል? የእናቱን ጡት እንደጣለ ሕፃን ልጅ ነፍሴ ምን አሰኘዋት? ምን ብለው ነው? እምቢ አለቻ። እምቢ አለች። አልታዘዝም ስትበይ ጸጥ በይ። አሁን መንገዱ ይሄ ነው። ማን ነው የሰለጠነው? የዳዊት ቤት አይደል? እኛ ብዙ ጊዜ የዳዊት ቤት እንደ የሳውል ቤት መድረክ ላይ የሆነ ቸርች እናንተ የዳዊት ቤት እንትን እያለ ሲሆን እንትን ነው የሚባለው። የሳውል ቤት እየደከመ የሚባለው የሆነ የሳውል ካራክተር ያለው መሪ ካለ ሰውየው የዳዊት ቤት እንትን የሳውል ቤት ማለት ስጋ ነው፣ የስጋ ዓለማችን። ምክንያቱም የስጋ ዓለም እየበረታ ሲሄድ የዳዊትን ቤት ምን ይለዋል? ይመተዋል። የዳዊት ቤት የተባለው ምናችን ነው? መንፈሳችን ነው። የዳዊት ቤት እየበረታ ሲሄድ የሳውልን ቤት ምን አለው? ደከመ። ስጋ ደከመሽ፣ ዶሚኔት ተደረገ። ምክንያቱም ሳውል የሚያደርጋቸው ድርጊቶች በአጠቃላይ ከመንፈስ አይደለም፣ ከራሱ ተነስቶ ነው። ካህን አይደለም መስዋዕት ያቀርባል። እግዚአብሔር አጥፋ ሲለውን ያስቀረው እባክህ ጥሩ ጥሩ ከብት እኮ ነው እያለ ለራሱንም ነው። ይሄ የዳዊት አካሄድ አይደለም። የሳውል ቤት የስጋ ዓለም ነው። ልክ የነፍሳችንን ማዳን እየፈጸምን ስንሄድ አሁን ልውሰዳችሁ አንደኛ ጴጥሮስ ላይ አንደኛ ጴጥሮስ ምዕራፍ 1 ላይ ከቁጥር 3 ጀምሮ አነበዋለሁ። የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። እርሱ ከታላቅ ምሕረት የተነሳ በኢየሱስ ክርስቶስ ከሞት መነሳት ምክንያት ለሕያው ተስፋ ለሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ምን አለን? ወለደን። እናንተም በመጨረሻው ዘመን ሊገለጥ የተዘጋጀውን ድነት እስኪመጣ ድረስ በእምነት አማካኝነት በእግዚአብሔር ኃይል ተጠብቃቸዋል። አሁን በብዙ አይነት ፈተና ውስጥ ሆናችሁ ለጥቂት ጊዜ መከራን ብትቀበሉም እንኳን በዚህ እጅግ ደስ ይላችኋል። እነዚህ ነገሮች በእናንተ ላይ የደረሱት በእሳት ተፈትኖ ቢጠፋም ጠፊ ከሆነ ወርቅ ይልቅ እጅግ የከበረ እምነታችሁ እውነተኛ መሆኑን እንዲረጋገጥ ነው። ኢየሱስ ክርስቶስ በሚገለጥበት ጊዜ ምስጋናና ክብር ውዳሴ እንዲያስገኝላችሁ ነው። እርሱን ስታዩት ትወዱታላችሁ። አሁን ግን ባታዩት በእርሱ ታምናችሁ መገለጽ በማይችልበት ክብር በሞላበት ሐሴት ደስ ብሏችኋል። የእምነታችሁ ምን ፍጻሜ? እስቲ የእምነቴ ፍጻሜ በሉ። የነፍሴ መዳን ነው በሉ። አያችሁ፣ የእምነታችሁ ፍጻሜ እርሱም የነፍሳችሁ ድነት እየተቀበላችሁ ነውና። የእምነት ፍጻሜ የነፍሴ ድነት ከሆነ ኦኬ። ስለዚህ ምን እያለ ነው? በእምነት የማልኖር ከሆነ የነፍሴን መዳን እየፈጸምኩ አይደለም። አያችሁ ምን ማለት እንደሆነ ልንገራችሁ። እንዲህ ያለኝ እግዚአብሔር እኔ ካንተ ጋር ነኝና አትፍራ ይላል ቃሉ አይደል? ጻድቅ በእምነት በሕይወት ነው የሚኖረው። ስለዚህ የሚያስፈራ ነገር መጣ ህይወቴ ላይ። ነፍስ ዛሬ ቅርብ እችኛዋን
ሄደ በዛ ጋር ዝም ብሎ መጋፈጥ የለም ጥንቃቄ ይጠብቃል የሚል እውቀት መጣሽ ሮንግ ዲመንም ጣል ያደርጋልሽ ማስተዋል ይጠብቃል ጥንቃቄ ጣልዛ አትጋፋ ወደዚች ጋር ሂድ ሌላ መንገድ እግዚአብሔር እዚህ ጋር እኔ ካንተ ጋር ነኝ አትፍራ እያለ ነው ልክ በእምነት የምኖር ከሆነ ምን ላደርግ ነው ልጻና ነው እሺ አልፈራም በቃ ልቆም ነው የእግዚአብሔርን ቃል ይዤ ያለኝን ያኔ ምን ሆነ የነፍሴን መዳን የእምነቴ ፍጻሜ ዊን አረኩታ አመንኩ እግዚአብሔር ከኔ ጋር ነው አይጥለኝም ብዬ አመንኩ ነፍሴ ትጫዋለች ኧረ የኛ አማራጭ ወሰድ ታው የሆነ ነገር ቢያረክስ ኖ አልኩ የነፍሴ ፍጻሜ እሱም የነፍሴ መዳን ነው አወጣዋት እሺ አትታመንም ነበርው እያለች ነው ለምን የለመድኩት ነገር አለ ብበላስ አታቆም ያን ዓለም አታቆም ነፍስ አታን ጉድ ነው እነከሌ ኮድቋል ተበልቷል ምናምን ልትለኝ ነው አይቻልም ይሄ ቃል እግዚአብሔር ታማኝ ነው ማለት ለቃሉ ታማኝ ነው ቃሉ አይወድቅም ማለት ነው አይጥለኝም አልኩኝ ልክ ስጸና ነፍሴ ጸጣለች ዊን አርጌ ወጣው ከመኑ አለፍኩኝ ከነበረው ችግር እንዲህ አሏቸው በሌላ መንገድ አትሰግዱም አላቸው እሳቱን አያችሁ እሳቱ 7 እጥፍ አንድዱት ተባለ ጉድ ነው አያቸው ልትጣሉ ነው ማን ነው ምጭው ዘጋ ነፍሳቸው ምንድን እንዴ ምን እሳት እኮ ነው ማውራችሁ እናንተ ሰዎች እሳት ሲል እንኳን አላርም የሰው ሩጫው እንዴት ነው ብራዚል ቁጭ የሚበላው የሚጠጣው ምናምን አስቀምጦ እኮ እንትን ውስጥ ነው የሚገባው አዛካ ተብሎ ቆይ እሳት እኮ ነው ካልሰገድ ግልጽ ገባ ነው ሲባል ነፍስ ምንድነው የምትለው ግን ነፍሳቸው ምን አድርገዋታል ዋጧት የነፍስ ጩኸታቸው ምን ሆነ ተዋጠ ያ ማለት የእምነታቸው ፍጻሜ ሆነ እሺ በቃ አመኑ ይሄን ቃል ሲያምኑ ጴጥሮስ ምን አለ የነፍሳችሁ መዳን የምትድነው በቃ ዊን የምታደርጉት ባይ ፌዝ እመኑ እግዚአብሔር ያላችሁ እነዚህ ሰዎች ያድነናል ብለው አመኑ ይሄው አሁን እያወራንባቸው ነው ተጻፉሽ የእምነት አባቶች ተባሉ ያኛውንስ አመጡትና ያለህበት ፖዚሽን እኮ ትልቅ ነው አሉት እንዴ ጠቅላይ ሚኒስትር የሚያክል ምክትል ከፈርዖን ቀጥሎ ዳንኤል ምን ነካ አንተ ቀላል እኮ አይደለም ፖዚሽኑን አስበው ማለት የምትበላው ምግብ አስበው ታጅበ ነው የምትሄደው እንዴ ከዛ እኮ ልትወርድ እኮ ነው ሌላ ይቅርሽ ከቤተ መንግስት ሊወጣ እኮ ነው እኔ ነፍስ የሚተኛበት ምንጣፍ እንዴ እንደንተ እንዳትቆጥሩት የተፈተነው ፈተና ካልሰገድክ ይኸው ልትወርድ ነው ሲባል ዳዊት ማን ነው ዳንኤል አንበሳ ውስጥ ነው ነፍሱ አልጮኸችም ጸጥ አሰኛት እሺ በእምነታቸው የአናብስትን አፍ ዘጉ ተባለንሽ ተነገረን እኛ ጋር መጥቶ አሁን እቻ ልጫ ነብስ ለእግዚአብሔር መንግስት እኮ አትሆንም አይወድምሽ ያ ልጫ በትንሹ የለም ኩል ግስቁል ምትል ነፍሳለች እሺ በቃ ሲያስነጥሳት የሆነ ነገር ወሬውን ኩል ሰምታ አላየም ወሬ ሰምቶ በወሬ እንትን የሚሏሉሽ ነፍሳቸው ግብግብግብግብ ትላለች መንፈስ ዓለም ላይ ጋር ናቸው አሁን እነሱ ልጆች ቁመት ምናምን አይደለም እድሜ ትልቅ ሊሆኑ ይችላሉሽ በአገልግሎቱን ቆይተውልሽ ግን የሆነች ነገር እነሱን በተመለከተ ወይ አስደንጋጭ ነገር ወይ ምናምን ሲሰሙ ነፍሳቸው ምትርገበገብ አለች አልጫ ነፍስ እቺ ከባድ ነገር ቢመጣም እንደምትሆን አስብ ጴጥሮስ መጣና የነፍሳችሁ የእምነታችሁ ፍጻሜ እመኑ እምነታውን ኢን ዘ ስፒሪት ሆኖ ነፍስ የእግዚአብሔርን ቃል መቀበል አለባት እምቢ የምትለው ነፍሳችን ናት አልቀበል የምትለው ነፍሳችን ናት በዚህ መንገድ ሂጂ ስትባል አይ የምትለው አያለችው ለምንድን ነው ሌላ እውቀት ውስጧ የተቀመጠ ስላለ እሱን ተቀብለዋለች አያችሁ እንትን አይደለም እኮ ሁለት ሶስተኛ መንገድ መሃል ላይ ነኝ ይሄንንም አላረግም አንልም ወይ ዚነን ወይ ዛነን እሺ ካልን እሱን ነው የምናደርገው ካልሆነ ሌላ የተሰወረ እውቀት እኛን ዶሚኔት ያደረገን ነገር አለ ስለዚህ እሱን ነው በደም ነፍስ አንሄድማ የሆነ እውቀት እየመራን ነው ወይ ለጥፋት ወይ ለልማት መጣና ነፍስ መዳን የሚባለው የናንተን እውቀት የአካባቢውን እውቀት ሰው ምን ይለኛል ለሚለውን እውቀት መንግስት ምን ይለኛል ለሚለውን እውቀት እሱን ሁሉ ርግፍ አድርገህ ፋራ ባላለው እንዲባላለው
ለብቻዬ ልገለል እችላለሁ፣ ብቸኛ ልሆን እችላለሁ። እንዲህ የሚለውን ሁሉ ሞጠጥ አድርገህ ትጥለውና አምላክ ያለህን ቃል ነፍስ ተቀብላ በዛ እውነት መጓዝ ስትጀምር እለት እለት ምን እያልክ ነው? ነፍስህን ዊን እያረካት። ከዛ የእምነት ፍጻሜ እሱን ነው እግዚአብሔር አይቶ ኦኬ ይላል። አሁን ይሄ ስለኔ ምን እያለ ነው? ስለዚህ እኔ በመመጣበት ሰዓት እለያለሁ አለ። ለኔ የኖረና ለኔ ካልኖረ መካከል። ክብር ለእግዚአብሔር ይሁን። እስቲ እንቆማለን። ማኩራ ሴሌቤዲያቦስ እንጸልያለን። ማላዶ ብራካሴቴ ከቤዴ ራካባ ሻንዴሌ ብሮኮ ሻታባያ ማርዶል ቤኔ ክሪዳ አንትላ ዲቦራ ልጆችን ወደዚህ ጥሯቸው። ሬሌቬኪስ አክላንዶ ብራዲባሲያታ ኤላ ባሮባሳታ ክራዲባርኮስ ኤልቬኒ ካሮንዶ ብራካሴቴ ከቤ ጂዶቦራ አዲ አና ሳንዳር ባርዳልባኒያም ራንዶ ብሮኮሼቴ ከቤዴ ኢየሱስ የእግዚአብሔር ልጅ ሃሌሉያ 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 ጄዶባና ካሳንታ ፕራዲቫኒያ ክላባጋዶ ብራዲሌቤዲያ እናመሰግንሃለን አባት ሆይ እንባርክሃለን ዘወትር ከኛ ጋር ስላለ ሃሌሉያ ሜሎ ባሪካ ሶታ እባብና ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ስለሰጠህን ያ የመንፈስ ዓለም ስርዓት የገባንበት ዓለም ስርዓት በሕይወታችን ስለሚገለጥ ነፍሳችን ባንተ ፍቃድና ባንተ ሐሳብ ስለተቃኘች በጌታ በኢየሱስ ክርስቶስ ስም ከነጣቂ ሐሳቦች ከሌባው ሐሳብ በጌታ በኢየሱስ ስም ከራሳችን እንኳን ሐሳብ ዛሬ ነፍሳችንን ነጠቅናት። ሮኮቦ ሻቲ ብራዶቫና የአምላክን ቃል ታደርጋለች፣ በጽድቅ ጎዳና ትራመዳለች። የእግዚአብሔር የቃሉ ድምፅ በነፍሳችን ዓለም ላይ ይገስፋል በጌታ በኢየሱስ ስም። የእግዚአብሔር ቃል በኤፌሶን ያድግና ይበዛ ጀመር ተብሎ እንደተጻፈ በነፍሴ ዓለም ላይ ይበዛል በሉ ተናገሩ። የእግዚአብሔር ቃል ነፍሴ ሆይ ያላችሁ የእግዚአብሔር ቃል በውስጥሽ ይበዛል። የአምላክን ፍቃድ ታደርጊያለሽ። ሌሎች ዕውቀቶች አንቺ ውስጥ ሊቀመጡ አይገባም። ዲሌት አደረኩ በሉ፣ ካንስል አድርጉ፣ ኔቨር በሉ። ራኮ ዳባያ እኔ አምላክ ያለኝ ሰው ነኝ በሉ። እኔ በመለኮት ሐሳብ የተጠራው ሰው ነኝ። እኔ የዓለም ብርሃን ነኝ። ለክብር ተጠርቻለሁ በሉ። ለኃይል ለታላቅነት ተጠርቻለሁ በሉ። እግዚአብሔር ከኔ ጋር ስለሆነ አምላኬ ለፍሬያማነት የጠራኝ ሰው ነኝ በሉ። የጌታን ቃል አምነዋለሁ። እግዚአብሔር ለቃሉ ታማኝ ነው። እሱ አይጥለኝም። አይኖቼ እሱን ይመለከታሉ፣ ጆሮቼም ያስተማረን ድምፅ ይሰማሉ። በጌታ በኢየሱስ ክርስቶስ ስምና ስልጣን የኔ መንገድ በሉ ሙሉ ቀን እስኪሆን ድረስ ብርሃኑ እየደመቀ እንደሚሄድ እንደ ማለዳ ወጋገን ነው በሉ። ጨለማ በኔ ዘንድ አይኖርም በሉ። ድንጋጤ በኔ ዘንድ አይኖርም በሉ። ጭንገፋ በኔ ዘንድ አይኖርም። ነፍሴ የአምላኳን ቃል ተቀብላለች። አሁን የእግዚአብሔርን ቃል ነፍሴ ተቀብላለች። ማካዴሌ ቬኔ ካባያ የአጋንንትን ቃል ዲሌት አደርጋለሁ። የሰዎችን ቃል ከነፍሴ ዓለም ላይ ጠርጋለሁ። በኢየሱስ ክርስቶስ ነፍሴ ነፃ ወጥታለች። ማኮራ ዲጋባያ ራካባባባባ ሳንቴል ባርዲያል ባሪያ ሮኮዶጎ ሴቴ ጋባሪያ ብራዶቫኒ ሌጎባራ ዲጋ ሶጃል ባንግራ ዲጋሊያ ባያ እግዚአብሔር አምላካችን ሆይ ላዲባሮ ሳታ ብራካሴሌቤዴ ሃሌሉያ ሃሌሉያ ሃሌሉያ። ነፍሳችንን ምርኮ አድርገህ ስለሰጠን እናመሰግናለን። ራዶቫኪ ሳቶ ብራካታካያ በሌላ ነገር ነፍሳችን አትማረክም። አትማረክም በሌላ ነገር አትማረክም በሌላ ነገር በሉ። ሌሎች ነገሮች አይማርካትም በሉ። አምላኬ ነፍሴን ምርኮ አድርጎ ሰጥቶኛል በሉ። እኔ እመራታለሁ በሉ። በጽድቅ ጎዳና እመራታለሁ። አምላኬ በሚፈልገው መንገድ እመራታለሁ። የሱን ፍቃድ እንድታደርግ አለማምዳታለሁ፣ አሰለጥናታለሁ። ያረጁ መረጃዎችን ከላይ ላይ ነቀላለሁ በሉ። ከእግዚአብሔር ዕውቀት ጋር የሚጋፉ ከእግዚአብሔር ፍቃድ ጋር የሚጋፉ ያረጁ ያፈጁ መረጃዎችን ካንስል አደርጋለሁ በጌታ በኢየሱስ ክርስቶስ ስም። ራዶቫኒ ካታባያ ኦላ ባባባባባባ ሳንዴሌ ቦረካሳታ ብራካታ ብራዳባ ሃሌሉያ።
ሃሌሉያ ሎርድ ቴንክ ዩ እናመሰግንሃለን። አንተ መልካም ነህ አባ። ተባረክ የዘላለም አምላክ ቅዱስ እግዚአብሔር ሆይ ስለ እነዚህ ብላቴኖች ጸለይን በጌታ በኢየሱስ